የእሳት አደጋ ሰራተኞች ቀን መከበር የጀመረው እንደ አውሮፓ አቆጣጠር በ1999 ዓመተ ምህረት በአውስትራሊያ ሊቨርፑል ውስጥ በተከሰተው የሰደድ እሳት አደጋ ምክንያት ነው። አደጋው በተከሰተው ወቅት የአደጋ ጊዜ ሰራተኞች የእሳት አደጋን ለመቆጣጠር ጥረት እያደረጉ ባለበት ሰዓት ንፋስ አቅጣጫውን በድንገት እነሱ ወደ ነበሩበት በመዞሩና የእሳት በመከላከላቸው ምክንያት እሳቱን ለማጥፋት ጥረት በሚያደርጉበት ሰራተኞች መካከል 5 የእሳት አደጋ ሰራተኞች ወዳው ህይወታቸው አልፏል። የነዚህ አደጋ ጊዜ ሰራተኞች መስዋዕትነት የሰሙት ጄጄ ዴሞሰን የተባሉ አውስትራሊያዊ ግለሰብ እለቱ የዓለም አቀፍ ደረጃ የእሳት አደጋ ሰራተኞች ቀን ሆኖ እንዲከበር አድርገዋል። በዚህ መነሻም እነዚህ ሌሎችን ለማዳን ሲሉ በአሳዛኝ ሁኔታ ህይወታቸውን ያጡን ጀግኖች ለማክበር ለመዘከር ይህ እለት እንደ አውሮፓውያን አቆጣጠር ከ1999 ዓ.ም ጀምሮ በየዓመቱ ሜይ 4 እየተከበረ ይገኛል። ወደ ሀገራችን በመጣበት ጊዜ ኮሚሽን መስሪያ ቤታችን በተሰጠው ተልእኮ መነሻነትም ግንቦት 27 ቀን 1983 ዓ.ም ጎተራ አካባቢ በተከሰተ ፍንዳታውን ተከትሎ በተፈጠሩ ከባድ የእሳት አደጋ እንደዚሁም በተለያዩ አካባቢዎች ተከስተው የነበሩ የእሳት አደጋዎችን ለመቆጣጠር ሲሉ መስዋዕትነት የሆኑ 10 የአደጋ ምላሽ ባለሙያዎቻችንን የምንዘክርና አሁን በስራ ላይ ያሉ ሰራተኞቻችንን ክብር የምናጎናጽፍበት ሆኖ በዓለም አቀፍ ደረጃ ለ26ኛ ጊዜ እየተከበረ ያለውን የእሳት አደጋ ሰራተኛ ቀን በአገራችን ደግሞ እነሆ ለ3ኛ ጊዜ እያከበርን እንገኛለን። ክብርት ከንቲባ፣ ክቡራን እንግዶቻችን፣ እሳትና አደጋ ስጋት ስራ አመራር ኮሚሽን በአዋጅ በተሰጠው ተልእኮ መሰረት በአደጋ ቅነሳ ዘርፋችን ህብረተሰብ ለአደጋ የሚያጋልጡ አሰራሮችን ተረድቶ ራሱንና አካባቢውን ከአደጋ እንዲጠብቅ ማስተማርና የማስገንዘብ ስራዎችን በልዩ ትኩረት እየሰራን ሲሆን ከዚህ አልፎ ለሚያጋጥሙ አደጋዎች በአደጋ ስፍራ ፈጥኖ በመድረስ የጉዳት መጠንን በከፍተኛ ደረጃ ለመቀነስ እየሰራ ይገኛል። በሌላ በኩል ደግሞ በቅድመ ሆስፒታል ህክምና አምቡላንስ አገልግሎታችን የተለያዩ ድንገተኛ አደጋ ለገጠማቸውና ለነፍሰ ጡር እናቶች የ24 ሰዓት አገልግሎት እየሰጠን ሲሆን በተለይም አንድም እናት በወሊድ ምክንያት መሞት የለባትም የሚለውን የሀገራችንን የጤና ፖሊሲ በማገዝ ረገድ አስተዋጽኦ ያበረከተ ይገኛል። እንደዚሁም ከአደጋ በኋላ ጉዳት ላይ የደረሰባቸው ተጎጂዎች ጊዜያዊ አስቸኳይ ጊዜ ሰብአዊ ድጋፍና የመልሶ ግንባታ እንደዚሁም በዘላቂነት መልሶ የመቋቋም ስራን ከከተማ ጋር በመተባበር በራስ አቅም እየሰራን እንገኛለን። እነዚህን አገልግሎቶች በቴክኖሎጂ በማዘመን ረገድም በተለይም የአደጋ ጥሪዎችን በመቀበል ጀምሮ እስከ ስምሪትና አደጋ መቆጣጠር ስራዎችን በቴክኖሎጂ አገልግሎት እየሰጠን ሲሆን ለዘመናት በጥሪ ማዕከላችን ከፍተኛ ደረጃ ያጋጠመን የነበሩ ሐሰተኛ ጥሪዎችን አሁን ላይ ሙሉ በሙሉ በማስቀረት የማንኛውም የድረሱልኝ ጥሪ በአንድ ጥሪ ምላሽ እየሰጠን እንገኛለን። ክብርት ከንቲባ፣ ክቡራን እንግዶች፣ መዲናችን አዲስ አበባ ሁሉን አቀፍ ዘርፎች እድገት ላይ ትገኛለች። ከተሞች እድገታቸውን ተከትሎ የሚያጋጥሙ አደጋዎች ለመከላከል ከእድገቱ ጋር የሚጣጣም አደጋ መከላከል አቅምን ማጎልበት ያስፈልጋል። ከዚህ አንፃር በ11ዱም ክፍለ ከተሞች 11 ቅርንጫፍ ጽሕፈት ቤቶች ተከፍተው ሙሉ አገልግሎቱን እየሰጡ ቢሆንም ይህም በቂ ባለመሆኑ ይህን መሰረት በማድረግ ሰፊ ጥናት ያስጠናን ሲሆን በጥናቱ መሰረትም በአዲስ አበባ ከተማ 26 ቅርንጫፍ ጣቢያዎችና 4000 በላይ የአደጋ ጊዜ ሰራተኞች ያስፈልጉናል። አሁን ላይ በ11 ቅርንጫፍ ጣቢያዎቻችን በ926 የአደጋ ጊዜ ሰራተኞች እንደዚሁም 565 በሌሎች ዘርፎች በድምሩ 1491 ሰራተኞችን ይዘን ሁሉን አቀፍ አገልግሎት እየሰጠን እንገኛለን። ስለሆነም ከተማችን እድገቷ ያልተቋረጠና ቀጣይነት ያለው በመሆኑ የቀጣይ እድገቷን ታሳቢ ያደረገ የአደጋ መከላከልና መቆጣጠር ዝግጅቱን ማጠናከር ትኩረት የሚሻው ጉዳይ ይሆናል። በሌላ በኩልም በከተማችን እየተገነቡ ያሉ ሰማይ ጠቀስ ህንጻዎችን እንደዚሁም የተለያዩ ፓርኮችን ጥብቅ ደኖችን ታሳቢ ያደረገ እንደ ሄሊኮፕተር ሌሎች ዘመናዊ የእሳት ማጥፊያ መሳሪያዎችና ማሽነሪዎች ለከተማችን የሚገቧት ከመሆኑም ባሻገር በስትራቴጂክ እቅዳችን መሰረት ከአፍሪካ ከተሞች የላቀ አደጋ ስጋት ስራ አመራር አገልግሎቶችን የሚሰጥ ተቋም መሆኑን የግድ ይሆናል ማለት ነው። ክብርት ከንቲባ፣ ክቡራን እንግዶቻችን፣ የሰውን ህይወትና ንብረት ከማንኛውም አደጋ መታደግ ሰብአዊ አገልግሎት ነው። በዚህም የኮሚሽኑ መስሪያ ቤታችን ሰራተኞች ይህንኑ ተልዕኳቸውን ያለ አንዳች ማመንታት እየተወጡ ይገኛሉ።
ይህንኑ የተገነዘቡ የከተማ አስተዳደራችንም የከተማችን ነዋሪ ህይወትና ንብረት ከመጠበቅ የሚቀድም ስራ የለም በሚል መንፈስና በርካታ ፕሮግራሞች ውስጥ ቅድሚያ በመስጠት የነበሩንን የመልካም ማስተዳደር ጥያቄዎች ምላሽ በማግኘቱ በራሴና በኮሚሽኑ አደጋ ጊዜ ሰራተኞች ስም ለክብርት ከንቲባችን ላቅ ያለ ምስጋናዬን አቀርባለሁ። ክብርም እንድትሰጡልኝ እጠይቃለሁ። እሳትና አደጋ ስጋት ስራ አመራር ኮሚሽን በ1926 ዓመተ ምህረት ጀምሮ ላለፉት 91 ዓመታት ከተማውን ከአደጋ ስጋት ሲጠብቅ የኖረ አንጋፋ ተቋም ነው። ይህ ተቋም ረጅም ጊዜ የቆየ ሰፊ አደረጃጀት ያለውና ሰፊ አገልግሎት የሚሰጥ ተቋም ሲሆን ኮሚሽኑ የተለያየ ስያሜዎችን በመያዝ በየጊዜው አቅሙንና ደረጃጀቱን በማሻሻል አገልግሎቱን እየሰጠ ቢሆንም ስራው በጥብቅ ዲሲፕሊን መመራትን ከመጠየቁ አንፃር ዓለም አቀፍ የተለያዩ አሰራሮችን የሚጠቅመውን እየለየ መጠቀም የግድ ይለዋል፣ እየተጠቀመም ይገኛል። ስለሆነም ይህንን ታሳቢ ያደረገና ዓለም አቀፍ የሆኑ ማዕረግ ምልክቶችን አካቶ የአደጋ ምላሽ ዘርፉ በፓራሚሊተሪና በፓራሜዲካል አደረጃጀት እንዲዋቀር ተደርጎ ወደ ስራ ገብቷል። በዚህ ሁሉ ሂደት ውስጥ የከተማ አደረጃጀታችን ልዩ ደንብና መመሪያዎችን በማጽደቅ ከፍተኛ ድጋፍ አድርጓል። የፓራሚሊተሪ ሰራተኞች የሚተዳደሩበት ደንብ ቁጥር 146/2015 ጸድቆ እየተገለገልንበት እንገኛለን። በዛሬው ዕለትም የዚሁ አደረጃጀት አካል የሆነውን የአቻ ማዕረግ ማልበስ ስነ ስርዓት ለመጀመሪያ ጊዜ የምናካሄድ ሲሆን በከፍተኛ 15 በመካከለኛ 136 ዝቅተኛ 777 በድምሩ 928 የአቻ ማዕረግ ምልክት የሚለብሱ ይሆናል። ክብርት ከንቲባ፣ ክቡራን እንግዶቻችን፣ በከተማችን የሚያጋጥሙ የአደጋዎች አብዛኛዎቹ ከጥንቃቄ ጉድለት የሚደርሱ በመሆናቸው የህብረተሰቡን የጥንቃቄ ባህል በማሳደግ ከተማዋ ከአደጋ የተጠበቀች እንድትሆን ሌት ተቀን የምንሰራ ሲሆን የአደጋ ስጋቶች በአጭርና በተለያየ ምዕራፎች ምላሽ የሚያገኙ ሲሆን ዘላቂነት መፍትሄ የሚያስገኘው ስራዎች ግን የኮሪደር ልማታችን ይሆናል ማለት ነው። የአዲስ አበባ የኮሪደር ልማት ስራ የከተማዋን ገጽታ ከመቀየሩና አዲስ አበባና እንደ ስሟ አዲስና ውብ ከማድረጉም ባሻገር አደጋን አስቀድሞ ከመከላከልና ከመቆጣጠር አንፃር ደግሞ ለኮሚሽን መስሪያ ቤታችን ሌላው ትልቅ እድል ሆኖልናል ማለት ነው። በኮሪደር ልማቱ የተቀየሩ አንዳንድ የከተማችን ቦታዎች በቤቶች አሰራር በኤሌክትሪክ መስመር ዝርጋታቸው ውስብስብ የነዋሪው አኗኗር ሁኔታ በእሳትና በኤሌክትሪክ ኃይል አጠቃቀም ችግሮች ምክንያት ቀደም ሲል በተደጋጋሚ የእሳት አደጋ የሚያጋጥሟቸው ቦታዎች በአሁኑ ሰዓት የአደጋ ስጋታቸው የለም በሚል ደረጃ ይገኛሉ። በወንዝ ዳርቻ ልማቱም ቢሆን ቀደም ሲል የጎርፍ አደጋ ተጋላጭ የነበሩ ነዋሪዎች ከአደጋ ወደ ተጠበቀና ሰላማዊ ቦታ ከመዛወራቸው ባሻገር ያጋጥም የነበረውን የመሬት መንሸራተት የጎርፍ አደጋ ለመከላከል አስችሎናል። በሌላ በኩል አደጋ ባጋጠመ ጊዜ በስታንዳርዳችን መሰረት ፈጥነን እንዳንደርስ ከሚያደርጉን ውጫዊ ምክንያቶች አንዱ የመንገድ መዘጋጋትና መጥበብ የነበረ ሲሆን የኮሪደር ልማት በተከናወነባቸው መንገዶች አደጋዎች በሚያጋጥሙ ጊዜ አደጋ ስፍራ ፈጥነን ለመድረስ እንድንችል አድርጎናል። ከዚሁ ከኮሪደር ልማት ጋር ተያይዞ በአደጋ ጊዜ የምንጠቀምባቸው የውሃ መቅጃ ሃይድራንቶች ውስጥ 197 ሃይድራንቶች በኮሪደር ልማቱ የተገነቡና በጣም መልካም የሆነ አገልግሎት እየሰጡ የሚገኙ ናቸው። ይህም በቀጣይም ይህ የልማት ስራ በሁሉም የከተማችን አካባቢዎች ሲደርስ የከተማችን አደጋን በእጅጉ የመቀነስና በተከሰተ ጊዜም ፈጥኖ ለመቆጣጠር የሚያስችለን እድል በስፋት ይፈጥርልናል ብለን እንጠብቃለን። የጀመርናቸው የልማት ስራዎች ሰው ተኮር እንደመሆናቸው መጠን የልማት ስራዎቻችንን ለማስቀጠል መጀመሪያ ሰዎች ከአደጋ መጠበቅ ይኖርባቸዋል። ለዚህም የኮሚሽናችን መስሪያ ቤታችን አመራሮችና ሰራተኞች የሰው ህይወትን ንብረትን ከእሳትና ከሌሎች ድንገተኛ አደጋዎች በመታደግ ሂደት መስዋዕትነት ጭምር ለመክፈል የተዘጋጀን መሆኑን ማረጋገጥ እፈልጋለሁ። ለዚህ የሰው ህይወትና ንብረት ለማዳን ሲሉ መስዋዕትነት የሆኑና ሁሉም የምንዘክራቸው ባልደረቦቻችን የዚሁ ማሳያ ይሆናል ማለት ነው። በመጨረሻም በከተማችን በመጪው የክረምት ጊዜ ሊያጋጥሙ የሚችሉ አደጋዎችን አስቀድሞ ለመከላከል የሚያስችል ጥናት አድርገን
ወደ ማቅለያ ስራዎች የገባን በመሆኑ አደጋን አስቀድሞ ለመከላከል በመናደርገው ጥረት ሁሉ የከተማችን ነዋሪና ባለድርሻ አካላት የበኩላችሁን ኃላፊነት እንድትወጡ ጥሪ ለማቅረብ እወዳለሁ። በድጋሚ እንኳን ለዓለም አቀፍ የእሳት አደጋ ሰራተኞች ቀን አደረሰን። የከተማችን የአደጋን የመቋቋም አቅም እንዲጎለብት ጠንክረን እንሰራለን። ክብር በአደጋ መቆጣጠር ስራ ላይ ህይወታቸውን ላጡ ጓዶች ይሁን እላለሁ። አመሰግናለሁ።